እሺ እዚህ ጋር እንዳያችሁት የአላህ መልእክተኛው ለምን ቤት ውስጥ ተቀበሩ አቡበከርስ ዑመርስ ለምን መልስልኝ ይላል። የሙፍቲን ረሂመሁላህ አላህ ይዘንላቸውና ቤታቸው ውስጥ መቀበርን በተመለከተ የተነሳ ጥያቄ ነው። ከታችም የምትመለከቱት ኮሜንት ደግሞ ያው ቤታቸው አይደለም ከቤታቸው 1000 ካሬ ላይ ነው የቤቱ አካል ነው 5000 ካሬ ነው ቤታቸው ከ5000 ላይ 1000 ለቀብር እንዲሆን ፍቃድ ጠይቀዋሉ የሚል ነው የተነሳው ከቤተሰቦቻቸው። እሳቸው ይበሉ አይበሉ አላህ ይወቀው። ለማንኛውም ይሄኛው እዚህ ጋር የተነሳው ኮሜንት ምንድነው? የአላህ መልእክተኛ አለይሂ ሰላቱ ሰላም አቡበክርና ዑመር ቤት ውስጥ ተቀብረዋሉ። አው የአኢሻ ቤት ውስጥ ወይም የነብዩ ቤት ውስጥ ነው የተቀበሩት። ይሄ የሆነበት ምክንያት ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። የሆነበት ምክንያት እናታችን አኢሻ ረዲየላሁ ዐንሃ ይሄ ቀብራቸው አምልኮት ቦታ እንዳይሆን መስጂድ ተደርጎ እንዳይያዝ ተብሎ ነው ይሄ የተደረገው፣ ኻስ ነው በእነሱ ላይ ብቻ የተገደበ ነው ብላ አስቀምጣለች። ገብታችሁ ቡኻሪ ላይ ሰሂሁል ቡኻሪ ላይ ገብታችሁ መመልከት ትችላላችሁ። ከዛ በዘለለ ደግሞ 1000 ካሬ ነው ወይም ደግሞ የቤቱ አካል እንዳልሆነ አስመስላችሁ የምታወሩ አካሎች 1000 ካሬም ሆነ 100 ካሬ ላይም ይሁን የቤቱ አካል ነው። ይሄ ሆነ ማለት ነገ ማንኛውም ባለ ሀብት መጥቶ ቤት ውስጥ መቃብር ሊያደርግ ነው፣ ልክ እንደ ነን ሙስሊሞች ማለት ነው። ይሄ የራሴ መቃብር የራሴ ቤት ላይ አድርጉልኝ ብሎ ይሄ መያዝ ሊጀምር ነው። ይሄ ሆነ ማለት ደግሞ የሙስሊሙ መቃብር ህልውና ውስጥ ሊገባ ነው። ሰዎች የየራሳቸው መቃብር አጥረው ሊቀመጡ ነው። ይሄ ደግሞ በሸሪዓችን ከባድ እርግማን ያለበት የአላህ መልእክተኛ አለይሂ ሰላቱ ሰላም ሊሞቱ ሲሉ لعن الله اليهود والنصارى اتخذوا قبور انبيائهم مساجدا الله ይርገማቸው ብለው የተራገሙበት የሆነ ጉዳይ ነው። ሌላው ስጋቱ ምንድነው ጭንቀቱ ምንድነው ከተባለ በነጻነት ቀብሩን ለማምለክ የምትፈልጉ ሰዎች ለእናንተ ይመቻል። እሳቸውም በህይወት ያላችሁ ስጁድ ያደረጋችሁላቸው ሰዎች አሁን ደግሞ ከሞቱ በኋላ ቀብራቸውን አፈራቸውን በጥብጣችሁ ለመጠጣት ይሄው እዚህ ጋር ኮሜንት ላይ ከእኔ ለኔም ከቀብሩ ከአፈራቸው 1 ኪሎ ይቀመጥልኝ ለተበሩክ ተብሎ መቃሙ ስለማይቀር ብሎ እዚህ ጋር አንድ ወንድማችን ጽፏል። ገና ካሁኑኑ ይሄው ይሄንን ነገር ሰዎች እያመቻቹ ነው ያሉት። ስለዚህ አላህን ፍሩ፣ አላህን ፍሩ። የማንም ቀብር ሊመለክ አይገባውም። የማንም ቀብር ሊደርስልን አይችልም። አሁን ለነሱ ምን ደርስበት እነሱ ለኛ ከኛ የተለያየ ነገሮችን ወይም እገዛዎችን የሚፈልጉበት እንጂ የሞተ ሰው ማንም ይሁን ማን ሊረዳ ሊጠቅም አይችልም። ቀብር ለበጥብጦ ቀብራቸውን አፈር በጥብጦ ለመጠጣት ቀብራቸውን ጠዋፍ ለማድረግ እዛ ጋር ሄዶ ለመቃም ድረሱልኝ ለማለት ካልሆነ በስተቀር ይሄንን የሚደግፍ አንድም ሸሪዓ ወይም ደግሞ ምንም አይነት ማስረጃ የለምና ሁላችሁም ይሄንን ነገር ልታወግዙት ይገባል። ያንተ ንግግር ምንም አይነት ምንም አታመጣ ምንም ተጽዕኖ አይፈጥርም። እኔ ወማ አለ ረሱል ኢላ البلاغ እንደተባለው እኔ ማድረስ የራሴ ኃላፊነት ነው። ከዛ ውጪ ያለውን አላህ ይወቀው። እንግዲህ ኃላፊነትን እወጣለሁ። ሁላችሁም ኃላፊነታችሁን ተወጡ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸሪዓችን የተወገዘ የሆነ ተግባር ነው። በሐጂ ሙፍቲ ሞት ብናዝንም እንደ አንድ ሙስሊም አላህ ይዘንላቸው እንላለን። ነገር ግን የእሳቸው ሞትን አስከትሎ ንዛዚያቸው ተብሎ ቤተሰቦቻቸው ወይም አጋሮቻቸው ወዳጆቻቸው የሰጡት መግለጫ በጣም የሚያስከፋና በሸሪዓችን ውግዝ የሆነ ተግባር ነው። ነብያችን አለይሂ ሰላም ላ ተጃሉ ቡዩተኩም መቃብረ ብለዋሉ። ቤታችሁን መቃብር አታድርጉት ብለዋሉ። ስለዚህ አንድ ሙስሊም የሆነ ሰው በሚሞትበት ሰዓት ላይ መቃብር ቤቱ ላይ መቃብር መስራት ወይም ደግሞ ማድረግ አይፈቀድም። በሸሪዓ የተከለከለ ነገር ነው። ይሄ ነገር ለብዙ ነገር በር መክፈቻ ይሆናል። ለሽርክ ነገሮች ሰዎች በነጻነት ሽርካቸውን እንዲፈጽሙ ወይም ደግሞ ይህን ቀብር እንዲያመልኩ በቀብር ዙሪያ ላይ ድንበር እንዲያልፉ መንገድ ይከፍታልና ይህን ነገር አስቡበት። አሁኑኑ አስባችሁበት እልባት ብትሰጡት የተሻለ ይሆናል። ምክንያቱም በሸሪዓ የተወገዘ ነገር ወሲያ ቢኖረውም ንዛዜ ተናዘዋሉ ቢባልም ወሲያ ቢኖረውም ከወሲያው ወይም ከንዛዜው ሸሪዓው ነው የሚቀድመውና የተወገዘን ነገር ማውገዝ ይሄ የሁላችንም ኃላፊነት ነው። አላህን ፍሩ።
በጣም ከባድ የሆነ ነው። ለብዙ ሰዎች መንገድ መክፈቻ ነው የሚሆነው። ጣዖት እንዲደረግ ፈልጋችሁ ነው? እንዲመለክ ፈልጋችሁ ነው? ምንድነው የታሰበበት ነገር? ሸሪዓው ነው የሚቀድመው ወይስ ወሲያው ነው የሚቀድመው? ይህንን ነገር ማገናዘብ ያቅታችኋል የሚል እምነት የለኝምና ይህን ነገር በአስቸኳይ እልባት እንድትሰጡት እኔ የራሴን ኃላፊነት ለመወጣት ያህል ነው። አላህ እንግዲህ ቀጥተኛው መንገድ አላህ ሁላችንንም ይምራን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙፍቲ ካፊር ናቸው። ሙፍቲን የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ ያደረገን ምናምን አራ ይባልም። ወላሂ መጨረሻችንን የኛም መጨረሻ አናቀው። እኔ ሐቂቃ ነው የምናገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ምለው በዚህን ያህል ደረጃ መጨካከናችንን ምንድነው ያመጣው? እኔ ያንዳንድ ሰው ሱና ተከታይ መሆን ወይም የአህለ ሱና ወልጀማዓ አባል ነኝ ብሎ ማሰብ ሌላውን በማክፈር ነው እንዴ ሱናነት የሚረጋገጠው? ሌላውን ከኢስላም በማውጣት ነው እንዴ? ምን ያህል ባችን ቢደርቅ ነው? ሙፍቲ ካፊር ናቸው። ሙፍቲን የገላገለን አላህ ምስጋና ይገባው። ስጁደ ሹክር ያስፈልገዋል። እንደዚህም ደግሞ ይህን ጠማማ ሰውዬ አላህ ገላገለን እንዲህ ያደረገን ምናምን አራ ይባልም። ወላሂ መጨረሻችንን የኛም መጨረሻ አናቀው። እኔ ሐቂቃ ነው የምናገረው። የማንንም ውዴታ ፈልጌ አይደለም። ለማንም ማሽቃብጥ ሰው አይደለሁም። በማንም ትዕዛዝ ምንቀሳቀስ ሰው አይደለሁም። የማንም ወገን ደግሞ አጨብጫቢም አይደለሁም። ነገር ግን ትክክለኛውን ነገር መናገር ያስፈልጋል። እስቲ አንተን አክፋሪ ያደረገ እስልምና ውስጥ የምትመድብ ከእስልምና የምታስወጣ አንዱን ሙናፊቅ አንዱን ሙስሊም አንዱን ካፊር የምታደርገው አንተ ማነህ? አንድን ሰው እኮ ካፊር ለማለት የራሱ ደዋቢጦች አሉት፣ መስፈርቶች አሉት። ሙብተዲዕ ለማለት የራሱ መስፈርቶች አሉት። እነዚህ መስፈርቶች የሚያሟላና ይህንን ነገር የሚያስቀምጠው ይህን ክራይቴሪያ ያሉትን ክራይቴሪያዎችን አስቀምጦ ሁክም የሚሰጠው ዑለሞች ናቸው። የዑለማ ስራ ላይ ገብቶ ዛሬ ማንም ወጠጤ መጥቶ እንደፈለገ አፉን ይከፍታል። አላህን አትፈሩ? ሰው ማክፈር በጣም ከባድ እኮ ነው። እኚህ ሰው አው ያቂዳ ብዙ አይነት ልዩነቶች ሊኖሩ ይችላሉ በመሐከላችን። እነዛ ልዩነቶችን ረድ በመስጠት በመነጋገር ሊፈታ የሚችሉ ነገሮች አልቋል። አሁን ጊዜው አልፏል። አሁንም መሰሎቻቸው ካሉ ሐቅ ላይ ያለ አካል በሐቅ ይሞግታል። ከዛ በዘለለ ግን ማክፈር ደረጃ ላይ ማድረስ በጣም ከባድ ነው። ወላሂ በጣም ከባድ ነው። አትፈሩም? የራሳችሁን አቂባ መጨረሻችሁን አትፈሩ? የእናንተ ሐል በምን እንደሚያልቅ ኺታማችሁ በምን እንደሚሆን በምን ታውቃላችሁ? ወላ ተዘኩ አንፉሰኩም ሁወ አዕለሙ ቢመን ይተቃ። ነፍሳችሁን አታጥራሩ። ከእናንተ መካከል አላህን ፈሪው ማን እንደሆነ አላህ ነው የሚያውቀው። ተውብተው ቢሆንስ የሞቱት እንደው እናንተ እንዳላችሁት ከኢስላም የሚያስወጣ ሙናፊቅ ካፊር ምናምን ብላችሁ በሐከማችሁት መልኩ ተውብተው ይሁን ከአላህ ጋር ጥሩ ግንኙነት ይኖራቸው አይኖራቸው በምን ታውቃላችሁ? ከዛ በዘለለ ደግሞ ሳይተውብቱ ሞቱ፣ ተውበት ሳያደርጉ ሞቱ። ምንድነው እናንተ የውስጥ አዋቂ ማን ያደረጋችሁ? ትንሽ እንኳን እስቲ ለራሳችሁ ኺታም ፍሩ፣ ለራሳችሁ መጨረሻ ፍሩ። እንዴ ኢስላም እኮ ነብያችን አለይሂ ሰላም በረኢሰል ሙናፊቅ በሆነው የሙናፊቆች አለቃ በሆነው በአብደላህ ኢብኑ ኡበይ ኢብኑ ሰሉል ላይ ሰላተል ጀናዛ አልሰገዱም እንዴ? ከዛ በኋላ እኮ ነው ወላ ተሰሊ አላ አህዲን ሚንሁም ማተ አበደን ወላ ተቁም አላ ቀብሪሂ፣ ቀብራቸው ላይ እንዳትቆም ከነሱ መካከል በሞተ ሰው ላይ አትስገድ ብሎ አላህ የተናገረው ያወጀው እኮ ከዚህ በኋላ ነው፣ ከሰገዱ በኋላ ነው። ውሻን ውሃ በማጠጣቷ ምክንያት ጀነት እስልምናን የወፈቀ ሃይማኖት እኮ ነው እስልምና። ለምንድን ነው እናንተ ሌላ ስያሜ የምትሰጡት? ወይስ እናንተ እስልምና ይለያል? አላህን ፍሩ፣ አላህን ፍሩ። ወደ አላህ ተመለሱ። እናንተ ራሳችሁ ወደ አላህ ተመለሱ። ሁላችንም ቀልብ አላህ ይስጠን። ሁላችንም ወደ አላህ የምንመለስ አላህ አድርገን፣ ትክክለኛውን ጎዳና ደግሞ የምንረዳ የምንቀበል አላህ አድርገን፣ የምንከተለውም አላህ አድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። ከናቦይ ስብሐት ጋራ አብሮን የሚሰራን አካል ታመመብና አረ እንደው ወላሂ እፈሩ
ሐቂቀተን እፈሩ። ልታፍሩ ይገባል። በተለይ ኢኽዋኖች ይሄ ሙፍቲ እንትን ታመመብን እያላችሁ እንትን የምትሉ ሰዎች እፈሩ። እንዲህ አይነት ሰው እንደውም ቢሞት ለአላህ ስድስት ሽኩር ነው መወረድ ያለበት። ስንት ሰው ነው በዚህ ሰው የሚጠማው? ስንት አሁን ባለፈው አላህ ከአርሽ በላይ አይደለም ብሎ የተናገረውን ፈትዋ ስንቱ ነው ሲያራግበው የነበረው? እንደዚህ አይነት ሰዎች ለምን አያማችሁም? መርሐባ። እስቲ ምንድነው ማስተላለፍ የፈለከው ነገር? እውነት ለአህለ ሱና ወል ጀማዓ ተቆርቆረህ ነው ወይስ የሱና ሰው ነኝ ብለህ አስበህ ከሆነ ፍጹም በጣም እጅግ በጣም በሚባል መልኩ የተሳሳትከ ርቀት ሄደሃል፣ በስተት ማለት ነው። ምክንያቱም ሚን ሲፋቲ አህለ ሱነቲ ወል ጀማዓ አርሐሙል ኸልቂ ቢልኸልቅ ከአህለ ሱና ወል ጀማዓ ባህሪዎች መካከል ትክክለኛ የሱና ሰዎች የሆኑ ሰዎች መለያ ከሆኑ ባህሪዎቻቸው መካከል ለኸልቁ ከኸልቆቹ ወይም ከፍጥረታቶች አዛኞች ናቸው ለፍጥረታቶች ይላሉ። እንዴት የሰው ሞት ለዛውም የአንድ ሙስሊም ሞት እንዴት ትመኛለህ? ከዛ በዘለለ ደግሞ ካፊር ናቸው ብለህ ፈርጀሃል። ካፊር ያልሆነን አካል ሙስሊምን ካፊር ማለት ራስ ላይ እንደሚመለስ ታውቃለህ? ማንህና ነው አንተ ካፊር ብለህ ሰውን የምትፈርጀው? በዚህ ልክ ሰውን ለመበዳ አንተስ ማነህ? ሰውን ለመከፋፈል ማሰብ የመጨረሻ ብልግና ነው፣ ነውር ነው። ከዛ በዘለለ ደግሞ አላህ ይዘንለት፣ አላህ ይዘንላቸው፣ አላህ አፍ ያድርጋቸው፣ አፊያቸውን ይመልሳላቸው ማለቱን ባትችል እንኳን አላህ ባያድልህ እንኳን ለዚህ ነገር ቢያንስ ዝም አትልም? ክፉ ነገር ከምትናገር እስቲ ያንተ የሱና ጀማዓ የሱና አቋም የማንን መንገድ የትኛውን ሰለፍ መንገድ ይዘህ ነው? ነብዩ አለይሂ ሰላቱ ሰላም ናቸው ጥሩ አራአያችን ሞዴላችን አይደል? እሳቸው የአይሁድ ጀናዛ ሲያልፍ አላለቀሱም እንዴ? የአይሁድ ጀናዛ ለምንድን ነው የምታለቅሰው ብሎ ዑመር ሲጠይቃቸው የአይሁድ ጀናዛ እኮ ነው ብሎ ሲላቸው አለይሰት ነፍሰን ነፍስ አይደለች እንዴ እሷስ አላሉም የአላህ መልእክተኛ? ምንድነው አንተ እንትን የምትለው? ይሄን ያህል ሙስሊሙን ለመከፋፈል መሞከር፣ ይሄን ያህል ጠላትነት ማወጅ ለምን አስፈለገ? የሙስሊም ባህሪ አይደለም። እኛ አሁንም ነገም ከነጎዲያም አላህ አፊያ እንዲያደርጋቸው እንመኛለን። ያለ ልዩነት አለ፣ ግልጽ ነው። ልዩነት አለ። ልዩነቱን ደግሞ በመነጋገር ይፈታል። ከዛ ውጪ እኔን ካልመሰልክ በስተቀር ካፊር ነህ፣ እኔን ካልመሰልክ በስተቀር አንተ ሙናፊቅ ነህ ስም የምትለጥፈው የታክሲ ታፔላ ይመስል ማንህና አንተ ሳቂባህን መጨረሻህን በምን አወቀው? በምን ታውቀዋለህ? ስለዚህ ታው አላህን ፍራ ወንድሜ። ወላሂ ሙስሊም የሆነ የሙስሊም ምክር ነው መመክርህ እኔ። አላህን ፍራ። ሙስሊም አይደሉም እንዲህ አይደሉም ምናምን ከአህባሾች የሚጠሉ የሆኑ መስማት የማንፈልጋቸው ነገሮች አንተ ሱና ነኝ የሱናን ካባ ለብሻለሁ የሱናን አራያ ይዣለሁኝ ብለህ የምታስብ ከሆነ ካንተ እንደዚህ አይነት አንደበት በፍጹም አይጠበቅም። በጣም ነውር ነው፣ ነውር ነው። ስለዚህ አሁንም አላህ አፍ ያደርጋቸው ሙፍቲን፣ አላህ ያሸራቸው፣ ወደ ቀድሞ ጤናቸው አላህ ይመልሳቸው። አሁንም ምኞታችን ነው። ትክክለኛ ሙስሊም የሆነ ሰው መጥፎ ነገር ለሰዎች አይመኝም። አይደለም ለሙስሊም ይቅርና ለማንም መጥፎ ሰው መጥፎ ነገር አይመኝም። ለማንም መጥፎ ሰው የአላህ መልእክተኛ አለይሂ ሰላቱ ሰላም አዛ የሚያደርጋቸውን የነበረውን ጎረቤታቸው ታስሮ እኮ ሊጠይቁት ምግብ ይዘው ሄደዋል። ካፊር ነው፣ አይሁድ ነው። ከአይሁድ ጋር ሙዓመላ ሙዓሸራ አድርገዋል። የአላህ መልእክተኛ ሲሞቱ የአይሁድ እኮ ዕዳ ኖሮባቸው ነው የሞቱት። ወኻሊቂ ናሰ ቢኹሉቂን ሐሰን ምን ማለት ነው? ከሰው ልጆች ጋር በመልካም ግብረገብ ተኗኗር ሲል አላህ ማን ነብዩ ሲሉ ምን ማለት ነው? ከሰዎች ጋር የተባለው ከሙስሊሞች ጋር አይደለም። ስለዚህ ሙስሊም ደግሞ አውላ ነው፣ ከዛም የተሻለ የባሰ የሆነ ነው። ስለዚህ እንደዚህ አይነት ክፉ የሆነ መጥፎ የሆነ መርዝ የሆነ ንግግርን ከመናገር እንግዲህ አላህ ይቆጥብ። ወደ አላህ የምትመለስ አላህ ያድርግ። ቢእሰ ማ ቁልት እንዳለው ሙዓዝ ለካዕብ ዲፋዕ ሲያደርግ እኔም ቢእሰ ማ ቁልት እላለሁኝ። መጥፎ ንግግርን የተናገርከው። ሰላም አለይኩም ወራህመቱላሂ ወበረካቱ።